ቅድም አቶ አላምሮ ያሉት እድለኛ ነው ያሉት በኔ ግምገማ አንድም የኢትዮጵያ መንግስት በዚህ ልክ የተደራረበ ፈተና የገጠመበት መንግስት አለ ብዬ አላምንም። ለምሳሌ ምርጫን ብንወስድ በኢትዮጵያ መንግስታት ውስጥ ምርጫ አጀንዳ ሆኖ አያውቅም ወይ አልነበረም። ካለም ለይሁን የሚደረግ እንጂ የሚያጨቃጭቅ ጉዳይ አልነበረም። ከኤርትራ ጋር እየተዋጋንም ማድረግ ይቻል ነበር የሚፎካከር ኃይል ስለሌለ፣ ግማሹ ኤርትራ ግማሹ አውሮፓን የነበረው። አሁን ነው ሰብሰብ ብላችሁ ምርጫ እናንተም በጉጉት የምትፈልጉት ህዝቡም የሚጠብቀው ጉዳይ የሆነው። ይህንን ፈተና ቀለል አርገን አናይም። ነገር ግን የገጠሙንን ፈተናዎች ሁሉ በተቻለ መጠን በውይይት በምክክር በበሰለ መንገድ ፈተን ኢትዮጵያን ማሻገር የህዝቦቿን ደህንነት መጠበቅ ቀዳሚ ዓላማ አድርገን ነው የወሰንነው። ከኮቪድ በኋላ ቢያንስ ኢኮኖሚ እንኳን ብናይ ከ2.2 ቢሊዮን ዶላር በላይ ለማምጣት ችለናል። ከተለያየ አጋዥ አገሮችና ተቋማት ጋር በመደራደር ሰፊ ስራ ውስጥ ነው ያለነው። ጊዜ የለንም። ኢኮኖሚው እንዳይሰበር አፍሪካ ላይ የሚደርሰው የኢኮኖሚ ስብራት ኢትዮጵያ ውስጥ እንዳያጋጥም ከፍተኛ ጥረት እያደረገን ነው። አንዳንድ ሀገራት ከኔጌቲቭ 10 በላይ የኢኮኖሚ ድቀት ያጋጥመናል የሚል ግምት በአፍሪካ ውስጥ ያነሳሉ። በኔጌቲቭ 10 እና ከዛ በላይ የኢኮኖሚ ድቀት ካጋጠመ አሁን ባለው ሁኔታ ብልጽግና ማሸነፉ ቢቀጥል እናንተም ብታሸንፉ ትርጉም የለውም። ምክንያቱም ለአንድ ሁለት ተርም የሚቀጥል ችግር ስለሆነ የሚመረጠው ኃይል ተስፋ ይዞ መጥቶ ሀገር የማያሻሽል ከሆነ ወይም በስልጣን ላይ ያለው መንግስት ለውጥ የማያመጣ ከሆነ መቆየቱ ብቻውን ጠቃሚ አይደለም። አሁን ወርልድ ባንክም አይኤምኤፍም የፋይናንስ ተቋማትም እንደሚሉት ቢያንስ እድገት የመቀነስ ችግር እንጂ ኢትዮጵያ ኔጌቲቭ ውስጥ አትገባም። በአፍሪካ ዩኒክሊ ይሄንን ጉዳይ ማኔጅ እያደረጉ ካሉ በጣም ጥቂት ሀገራት ውስጥ አንዷ ኢትዮጵያ ናት። ድሃን መመገብ በራሱ ሄዴክ ነው። አጠቃላይ ማክሮውን የደረሰበትን ድቀት መቀነስና እድገቱ ከሚጠበቀው በላይ ሄዶ ለዓመታት የሚሻገር ችግር እንዳይሆን ማድረግ ራሱ አደጋ ነው። ኢኮኖሚ ላይ ዲፕሬሽን ሲመጣ በራሱ በኢኮኖሚክ ፎርሙላ አይፈታም። ዲፕሬሽን በኤክስተርናል በትር ኢኮኖሚን የሚመታና የሚያደቅ ጉዳይ ስለሆነ በኢኮኖሚ ሞዴል ብቻ ያንን ጉዳይ ማየት ስለማያስፈልግ ሁለገብ የሆነ ሙያ፣ ጥበብ እና አጠቃላይ ማክሮውን የመታደግ ስራ ዲማንድ ያደርጋል። ከዚህ አንጻር በጣም የሚያኮሩ ስራዎች ነው እየተሰሩ ያሉት። ለዚህም ነው ውጤት እየመጣ ያለው። እዚህ ውስጥ እናንተ ምንም ድጋፍ አልነበራችሁም ወይም እያገዛችሁ አይደለም የሚል እምነትን የለኝም። በየድርጊታችሁ በሚደግፏችሁ ሰዎች በተለይ ኮቪድን በሚመለከት ጥረት እንደምታደርጉ እገምታለሁ። ነገር ግን አንዳንዶቹን ማንሳት ጠቃሚ ስለሚሆን ለምሳሌ ክቡር ዶክተር አዲስ ዓለም ያነሱት ከምርጫ ጋር ተያይዞ መንግስት ጠንከር ያለ አቋም ሲያራምድ አልነበረም ላሉት፣ ያው እንደሚገነዘቡት አሁን ያለው መንግስት እርስዎ እንደነበሩበት አይነት መንግስት ሁሉ ነገር የሚወስን አይደለም። የምርጫ ጉዳይ ብቻዬን ነው የምወስነው የሚል መንግስት አይደለም። በምርጫ ቦርድ አማካይነት በተሰበሰበው የተቃዋሚ ፓርቲዎች ህብረት ውስጥ አቋሙ ምን እንደሆነ እናንተ ሁላችሁ ባላችሁበት ገልጿል። ምርጫው መካሄድ አለበት የሚል አቋም ነበረው። ቀደም ሲል ብልጽግና ከመፈጠሩ በፊት ኢህአዴግ እያለን ለስራ አስፈጻሚ ሰነድ ሰንዶ ምርጫው ህጉን ተከትሎ በጊዜው መካሄድ አለበት በሚለው ውይይታችን እርሶም ነበሩበት፣ በጋራ ያየነው ጉዳይ ነው። ምርጫው አይደረግ የሚል እምነትም ፍላጎትም የለውም። ምርጫ ቦርድንም ያገዘው በዛ መንገድ አይደለም። ፓርላማ ላይ በሚዲያ በእኛ ስብስብ ያነሳ ነው ቢደረግ ይሻላል የሚል። አሁን የመጣው ፈታኝ ሁኔታ ግን ያን ለማድረግ የሚያስችል አይደለም። ስለዚህ ህግ የሚሰራውን ይሰራል። ግን እኛ ቢያንስ ከሚፎካከሩን ኃይሎች እና የፖለቲካ ሰዎች ጋር መወያየት ይሻላል በሚል ነው ጉዳዩን ወደዚህ ያመጣውና መንግስት ከመጀመሪያውኑ አቋሙ የተለሳለሰ ነበር የሚለው ብዙም ተቀባይነት አይኖረውም። ሁለተኛ
ተሳትፎ ላሉትም ያው እርሶም እንደሚገነዘቡት ይሄ በኢትዮጵያ የፖለቲካ ታሪክ የመጀመሪያው ነው። ዶክተር አረጋዊ፣ ዶክተር ብርሃኑ ነጋ፣ አቶ ዳውድ ኢብሳ እና ኦቦ ሌንጮ ለታን አስቀምጦ መንግስት መወያየት በእኛ እድሜ የተለመደ አይደለም። ግማሹን ከአውሮፓ ግማሹን ከኤርትራ ከያሉበት መተው ነው እየተወያዩ ያሉት። በዚህ ውይይት ውስጥ አሸባሪ የተባሉ አሉ፣ ከሃዲ የተባሉ አሉ፣ ለኢትዮጵያ ፖለቲካ አትበጅም እስር ቤት ቆይ የተባሉ ሰዎች አሉ። ይሄን አድርጎ አያውቅም ኢህአዴግ እና ብልጽግና አዲስ ያመጣው ነገር ብዙ መስራት የሚጠበቅበት እንኳን ቢሆን ጀነራል ከማል ገልቾም ሐሳብ አለው፣ ኦቦ ሌንጮም ሐሳብ አለው፣ ዶክተር አረጋዊም ሐሳብ አለው። በመመካከር ነው ሀገር የሚገነባው እንጂ ግማሹን አስረን ግማሹ እንዲሰደድ አድርገን ዲሞክራሲ ልንገነባ አንችልም የሚል አቋም አለው። ይሄ ግልጽ ልዩነት ህዝቡን በቀላሉ የሚገነዘበው ይመስለኛል እና ከእርሶ አንጻር ከእርሶ ድርጊት አንጻር ምናልባት በፌዴራል መንግስት እና ከብልጽግና ጋር መነጋገር፣ መወያየት፣ መፈታት አለበት ትክክል አይደለም የምትሉት ነገር ካለ ብልጽግና ለመወያየት ዝግጁ ነው። ውስጡን ለመፈተሽ ችግር ካለ ለማረም ዝግጁ ነው። በዚሁ አጋጣሚ እርሶን እና ድርጊቶን አደራ ማለት የምፈልገው እናንተ በምትመሩት ክልል የሚፎካከሩ ፓርቲዎች ወጥተው መግባት ባለመቻል በተደጋጋሚ ክስ ያቀርባሉ። ዴሞክራሲን እዛው ተለማምዳችሁ እዛው አድርጋችሁ እኛም ከእናንተ ትምህርት እንድንወስድ ብታረጉን መልካም ነው። እዛ ያለውን ብትፈቱ፣ በእኛ በኩል ግን መታየት የሚገባው ጉዳይ ካለ እንደ ማንኛውም ህጋዊ ድርጅት ከእናንተ ጋር ለመነጋገር ችግር ለመፍታት ካጠፋንም ለመታረም ዝግጆች ነው። በውይይት በሚፈታ ማንኛውም ነገር ዝግጆች ነው። እዛ እያፈን እዚህ እንወያይ ግን አይሰራም። ዴሞክራሲ ደብል ስታንዳርድ አይደለም። ይህንን በእርሶ በኩል በድርጅታችሁ ብታዩት፣ በእኛ በኩል የምታቀርቡት ነገር ካለም በግልጽ ለመነጋገር ከፈለጋችሁ በሚዲያ ከፈለጋችሁ በስውር ለመወያየት ዝግጁ ነን። ከኛም ውጭ ካሉ ፓርቲዎች ጋር ብትነጋገሩበት ጥሩ ነው፣ ብትወያዩበት ጥሩ ነው። ሁልጊዜ እያፈን መሄድ እንደማንችል ከታሪክ መማር ያስፈልጋል። በተቻለ መጠን በራችንን ከፈት አድርገን መወያየት ጠቃሚ ስለሚሆን አቶ አላምሮ ያነሱት መተማመን በጣም ትክክለኛ ሀሳብ ነው። በአማራ ክልል በአገው ዞን ውስጥ አንዳንድ የእናንተ ፖለቲካ ፓርቲ አመራሮች ታስረዋል። ባለፈው ጠይቀውኝ ከክልሉ ጋር ንግግር አድርጌበታለሁ። የተሟላ መፍትሄ ካላገኙ በኋላም ላናግሮት ዝግጁ ነኝ። ነገር ግን ትምምን ያሉት ጉዳይ መታመን ማለት ሁለት ወገን የሚቀባበሉት ጉዳይ እንጂ ከአንድ ወገን የሚጠበቅ ነገር አይደለም። እርስዎ እንደሚገነዘቡት በአሁን ባለው የተቃዋሚ ፓርቲዎች ልምምድ ውስጥ 50 ዓመት ሙሉ ኢንትሪግ፣ 50 ዓመት ሙሉ ኮንስፓይረሲ፣ 50 ዓመት ሙሉ ማታለል አዋጭ ነው ብሎ የሚያስቡ ግለሰቦችና ቡድኖች አሉ። ባንዳዎች አሉ። ኢትዮጵያ ልትወረር አደጋ ሊያጋጥማት ባለበት በዚህ ጊዜ ውስጥ ከጠላት ጋር የሚደራደርና የሚሸዋከት ባንዳም አለ ፖለቲካ ፓርቲ ውስጥ። ይሄንን ኃይል ማመን ያስቸግራል። ከባንዳ ተልቆ መውጣት እና ከጠላት ጋር አለመደራደር፣ በኢትዮጵያ ኢንትረስት ላይ የሚመሳሰል አቋም መያዝ ከሁላችን ይጠበቃል። ይሄን ሳታሟሉ ከተመካከርን በኋላ ደብል ስታንዳርድ የምትጫወቱ ከሆነ ቅንነትና ውይይትን ያበላሻል። ወደፊትም ጥምር መንግስት የምንፈጥር ከሆነም መጠራጠር ካለ አብረን መንግስት መሆን አንችልም። እንደዚህ አይነት መድረኮች እየተማመን ለመሄድ የሚያግዙ መሆናቸውን በደንብ መገንዘብ ያስፈልጋልና በእኛ በኩል ባለፈውም ጥያቄ አቅርበው ለአስቸኳይ ጊዜ አዋጅ ስንወያይ ጥያቄ አቅርቤ ያለው ካልተፈታ አሁንም እናያለን። በግል ስላነሱት ጉዳይ ግን እሱን ታሪክ የሚፈትሸው ይሆናል። ማን ምንድነው ምን አደረገ የሚለውን አሁን መከራከር አያስፈልግም። ራሱ ታሪክ እያየ ፍርድ ቢሰጥበት ጥሩ ነው። የመጨረሻው ከዚህ ጋር የሚያያዘው ሀሳብ አቶ ዳውድ ያነሱት በስቴት ኦፍ ኢመርጀንሲው ምክንያት መንግስት አፋኝ ሆኖ የሰብአዊ መብት ጥሰት እያስከተለ ነው ለሚለው ክስ እኔ በተቃራኒው
አቶ ዳውድ ዛሬ ስብሰባ ስንጨርስ መርካቶ ቢሄዱ የአስቸኳይ ጊዜ አዋጅ ታውጆ እኔ አልፎ አልፎ ተንቀሳቅሼ ስለማይ በከፍተኛ ደረጃ ምንም እንዳልታወጀ ምንም በሽታ እንደሌለ ሰው ሲንቀሳቀስ ሲተቃቀፍ ነው የሚታየው። ዛሬም ቼክ ማድረግ ይችላል። ያንን ተገን አድርጎ የማፈን ሳይሆን ያን ህግ በትክክል ማስፈጸም ላይ ነው ውስንነት ጎልቶ የሚታየው። ይሄ ሁላችሁም በቀላሉ የምትገነዘቡት ጉዳይ ነው። ምናልባት እናንተም በሚመለከት በተለየ መንገድ የሚፈጠር በደል ካለ ከዚህ ቀደም እንደምናደርገው መነጋገር መወያየትና ማስተካከያ ማድረግ ይቻላል። ግን እርስዎም እንዲገነዘቡ የሚያስፈልገው ሁለት ቦታ መጫወት አይቻልም። ሰላማዊ ህጋዊ ፖለቲካ እከተላለሁ ብለው በእኛ መካከል ካሉ ሁሉም ነገር በዚያ መንገድ ይሆናል። በአንድ እግሮ እዚህ ተቀምጠው በሌላ እግሮ ደግሞ ሌላ ቦታ የሚጫወቱ ከሆነ ለመንግስት ያስቸግራል። ህግ ማክበር፣ ሽፍታ ለመሆን በመሳሪያ ማድረግ መተውና ሁሉም በውይይትና በህግ ማድረግ ከመጣ በእኛ በኩል ከዚህ ቀደምም ብዙዎቹን የምታቀሩትን ጥያቄ ለመመለስ ሙከራ እንደምናደርገው ወደፊትም እናስተካክላለን። አሁን ያነሱት ሀሳብ ስፔሲፊክ ኬዙን አላቀው፣ ነገር ግን በመንግስት በኩል ወንጀል የሰራ ሰው የእርሶ ድርጅት አባልም ቢሆን የኛ ድርጅት አባልም ቢሆን የሌላ ፖለቲካ ፓርቲ አባልም ቢሆን መጠየቅ አለበት። ወንጀል መስራት የአንድ ፖለቲካ ድርጅት አባል መሆን ከወንጀል ክስ ነፃ የሚያደርግ አይደለም። ወንጀል አለመስራት ብቻ ነው ነፃ የሚያደርግ። በዚህ መንገድ ቢታይ በኋላ እህቴ ያነሳችውና አቶ አላምረም ቀደም ብሎ ያነሱት ብልጽግናን በሚመለከት ብልጽግና እንጭጭ ድርጅት ነው። እርስዎ እንዳሉት የወረሰ አይደለም። በነበረበት ቤት ውስጥ የነበረውን ጸረ ዲሞክራሲያዊ አሰራር እና በሌብነት የተበተበ አሰራር ለመፍታት የሚጥር ድርጅት ነው። ነገር ግን ይሄ ድርጅት እርስዎም እንዳሉት በጣም በርካታ አባላት ያሉት ስለሆነ የተደበቀ አጀንዳ ያላቸው ሰዎች አልፎ አልፎ የከፋ እርምጃ ሊወስዱ ይችላሉ፣ ጥፋት ሊያጠፉ ይችላሉ። እኛ እንዲያውም የተቸገርነው እኛ ጋር የምንገመግማቸው አትስረቁ የምንላቸው ህግ አክብሩ የምንላቸው በሚፎካከሩን ፓርቲዎች ደግሞ የሚፈለጉና መረጃ ቀባይ መሆናቸው ነው። ከዚህ ገፋ ስታረግ የሚቀበል ኃይል ያለ መሆኑ ነው። እዚህ ያልጠቀመ እዛም ስለማይጠቅም፣ እዚህ የቀጠፈ እዛም ስለሚቀጥፍ በጋራ የምንጠየፈውና የምናሸሸው ከሆነ መፍትሄ እያገኘ የሚሄድ ይመስለኛል። ግን ብልጽግና እንከን አልባ ችግር አልባ እንደው ህግ አስፈጻሚው ምንም ሰው የማይበድል አይነት ስብስብ ነው ብዬ ልመጻደቅ አልፈልግም። ተጨባጭ መረጃ ሲመጡ እያየን እየፈታን እያስተካከልን እያረምን እንሄዳለን። ከዚህ ብቻ ተነስቶ በእርሶ ዞን ከታየው ችግር ተነስቶ አጠቃላይ ብልጽግናን መገምገምም ሙሉ በሙሉ ግምገማውን ሙሉ አያደርገውም፣ የተሟላ አያደርገው። የዛሬው አጀንዳችን ዋናው ምርጫውን እንዴት እንፍታው ስለሆነ ስላነሱት ነው እየመለስኩ ያለሁት እንጂ ጥሩም የሆነው በሚነሱ አጀንዳዎች ላይ ብቻ ተወያይቶ ተጨማሪ አጀንዳ ሲፈለግ ደግሞ አጀንዳ እየያዙ ጊዜ ወስኖ መገናኘት የበሰለ ውይይት ለማድረግ ይመቻል። አብዛኛው ነገር ዶክተር አረጋዊ እንዳሉት ነው። በዚያ መንገድ ቢታይ ጥሩ ነው። አጀንዳችንን በሚመለከት ቀደም ሲል እንዳነሳው በርካታ ውይይቶች አካሂደናል። 3 ቡድን ከተቋቋመ በኋላ ሶስቱም 3 የተለያየ አማራጭ ነው ይዞ የመጣው። ሶስቱም የተቃወመው ፓርላማ መበተን የሚለው አማራጭ ተገቢ አይደለም፣ መንግስት ዊክ ያደርጋል፣ ኮቪድን መከላከል አይችልም፣ ብድር ስምምነት ማድረግ አይችልም፣ ወረራ ቢያጋጥመው በፓርላማ አሳውጆ ሀገር ሊከላከል አይችልም፣ ትክክል አይደለም የሚል የሶስቱም አቋም ነው። አንደኛው ቡድን አሁን የሚያስፈልገን ጠንካራ መንግስት ነው፣ ማንኛውም ትንኮሳ መከላከል የሚያስችል መንግስት ስለሆነ አስቸኳይ ጊዜ በማወጅ ቀጣዩን የምርጫ ጊዜ በዛ ማኔጅ ማድረግ አለበት የሚል ሐሳብ ነው ያለው። የአስቸኳይ ጊዜ አዋጅ አማራጭ አይሆንም ብሎ አንድ ሰው ላቀረበው አርቲክል 93 ከሚከለክላቸው ራይቶች አንዱ ዲሞክራቲክ ራይት ነው። መምረጥን ስለሚከለክል ኮንስቲቱሽናሊ ይቻላል፣ አስቸኳይ ጊዜ አዋጅ አውጆ ማድረግ ይቻላል።
ያዋጣል አያዋጣም እንደተከራከርንበት እንደተወያየንበት ነው። አንዱ ግሩፕ ይሄን ይዞ የመጣው፣ ሌላው ግሩፕ ደግሞ ህገ መንግስት ማሻሻል ነው ቀላሉ መንገድ። የሚጠይቀው የፌዴሬሽን ምክር ቤትና የፓርላማ 2/3 ድምጽ ነው። እዚህ ውስጥ ብልጽግና ማጆሪቲ ያለው። የሚጠይቀው የ6 ክልሎች 2/3 ድምጽ ነው። ቢያንስ 8 ክልል አብላጫ ድምጽ አለው። ማወያየት የሚባለው መወሰን አይደለም፣ ህዝቡን ማወያየት ስለሆነ ማወያየት በተለያየ መንገድ በማድረግ ወይም በአስቸኳይ ጊዜ አዋጁ ያንን ራይት በመውሰድ በቀላሉ ህግ አሻሽሎ ሌጂቲሜሲውን ጠብቆ መቀጠል አለበት የሚል ሐሳብ ነው። ሶስተኛው ግሩፕ ደግሞ ይሄ ትክክል አይደለም፣ በኢህአደግ ዘመን ህገ መንግስት ተሻሽሎ ያውቃል፣ በታክስ ጉዳይ ሳንሰማው ሳንወያይበት ህዝብ ሳይሆን ተቋማት ሳይወያዩበት ተሻሽሏል። በኢህአደግ ዘመን ያንን ስህተት መድገም የለብንም። አንደኛ ህገ መንግስቱ እየተወቀሰ ያለው ሲጀመርም በቂ ውይይት አልተደረገበትም የሚል ነው። ውይይት ሳናደርግ ህገ መንግስት አናሻሽል። ሁለተኛ እኛ ፓርላማ ውስጥና ፌዴሬሽን ምክር ቤት በክልሎችም አብላጫ ድምጽ ስላለን አሁን ወስነን በቀላሉ አሳልፈነው ብንሄድም ውሎ አድሮ የንትርክ ጉዳይ ይሆናል። ነገር ግን መተርጎም 2-3 አድቫንቴጆች አሉት። አንደኛ ፌዴሬሽን ምክር ቤት ብቻ ሳይሆን ኮንስቲቱሽናል ኢንኳየሪው በህገ መንግስት አርቲክል 84 የተቋቋመ ነው። ኮንስቲቱሽናል ተቋም ነው፣ በህገ መንግስት የተቋቋመ ተቋም ስለሆነ። ሁለተኛ አሜሪካ፣ አውሮፓ እያልን የምንወስደው ልምድም ፍርድ ቤት ነው ብይን የሚሰጠው። በእኛም ጉዳይ የኮንስቲቱሽናል ኢንኳየሪው ፕሬዝዳንትና ምክትል ፕሬዝዳንት የፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ናቸው። እነሱ በሙያ ጉዳዩን አይተው ወደ ፌዴሬሽን ምክር ቤት ቢያመጡት ሞር ገለልተኛ ይሆናል። አርጊመንታቸው ይሄ ነበር። ሁለተኛው የፌዴሬሽን ምክር ቤት አፈጉባኤ የብልጽግና አባል ባለመሆናቸው እንደ ከዚህ ቀደሙ የአንድ ስብስብ ነው ሊባል አይችልም። ቢያንስ ጉዳዩን የሚመለከታቸውን ሰዎች አማክረው አወያይተው የተሻለ ሀሳብ እንዲመጣ ሊያደርጉ ይችላሉ። በዚህ ቦታ ያለው ውስንነት ውይይት ነው። እሱን ደግሞ የሚፎካከሩ ሰዎች፣ ፖለቲከኞች፣ ሙያተኞች እያወያየን እንደ መንግስትም ኋላም ይህንን ስራ የሚወስደው አካል ለምሳሌ የህገ መንግስት አጣሪ ኮሚቴ ቋሚ ኮሚቴ ሆኖ የሚሰራው ቡድን እንደ ከዚህ ቀደሙ ሳይሆን እናንተንም መልሶ አወያይቶ አነጋግሮ የእናንተን ኢንፑት ወስዶ የውይይት ጋፑን ሸፍነን ብንሄድ ይሻላል የሚል አቋም ሶስተኛው ቡድን ነበር። ሶስቱ ሐሳብ ሲቀርብ እኔ ነበርኩ ማወያየው። ሶስቱም በጣም በሙያ የሚከራከሩ ልክ እንደ ጠበቃ የሚጨቃጨቁ ኃይሎች ናቸው። ማጠቃለያ የነበረው ምንድነው? ከሶስታችሁም በፖለቲካ ምርጫ የሚገባኝ ነገር አለ፣ ግን በህግ ምርጫ እናንተን እንኳን ይሄን ያክል ካለያየ ሌላውን ምን ያክል ሊያለያይ እንደሚችል አስባችሁ የህግ ውይይት ጊዜ ልስጣችሁና ተወያይታችሁ ከዚያ ቀደም አይተዋወቁም እና ይሄኛውን ግሩፕ አንተ አስተባብር፣ ይሄኛውን ግሩፕ አንቺ አስተባብሪ፣ በዚህ መንገድ ተወያይታችሁ መልሼ ላገኛችሁ አልኳቸው። ተወያዩ፣ ተጨቃጨቁ። ከዛ ሜይሊ ሁለት ግን አንድ ወደሚባል ሐሳብ መጡ። 90% ትክክል ነው፣ ቢተረጎም ይሻላል። ከገዢው ፓርቲ የተሟላ ቁጥጥር በተወሰነ ደረጃ ነፃ የወጣ ነው። ፍርድ ቤት ፕሬዝዳንት ያሳትፋል። ማሻሻል ከሆነ ግን አንድ ኢኮኖሚካል ነው። ለዚህ ብለን በጣም በርካታ ገንዘብ ልናወጣ ነው። በኮቪድ ምክንያት የሚራቡ ሰዎች እያሉ ህገ መንግስት ለማሻሻል ብለን ገንዘብ ልንመድብ አይገባም። ሁለት ጊዜ ወሳጅ ነው። ሶስተኛ ስቴት ኦፍ ኢመርጀንሲ ውስጥ ስላለን ሰው ለማወያየት እንቸገራለን። ያንም ነገር ለይስሙላ ብናደርግም አልቲሜትሊ የሚወስነው የፌዴሬሽንና የፓርላማ 2/3 ድምጽ ብልጽግና ነው። ካሉት 9 ክልሎች 8ቱን የሚመራው ብልጽግና ነው። በቀላሉ የራሱን ስልጣን ለማራዘም የሚያደርገው ነገር መሆን የለበትም የሚል ኦልሞስት 90 ከዛ በላይ % የሆነው ኃይል ተግባብቶ መጣ። አቀረቡልኝ። ሁለቱም ሀሳብ ተነሱ፣ ተወያየን። እንግዲህ መደምደም አይቻልም። ከህግ አንጻር የእናንተን ግብአት ወስደናል።
ይሄ ጉዳይ ከፖለቲካ ከኢኮኖሚ አንጻር መታየትም ስለሚኖርበት ለኔ በቂ የሆነ ግብአት አግኝቻለሁ፣ አመሰግናለሁ አልኳቸው። ከኔ የስራ ባልደረቦች ጋር በብልጽግና ውይይት አድርገናል። ብልጽግናም ልክ አሁን ፕሮፌሰር መራራ እንዳነሳው ሁለት ሀሳብ ነበረው። ለኛ የሚቀለን ማሻሻል ነው። ለጊትሜት ነው፣ ህጋዊ ነው። አሻሽለን 6 ወር ወይ 1 ዓመት ምርጫ አራዝመን ዲሞክራሲያዊ ምርጫ ማካሄድ አለብን የሚል ሀሳብ ያላቸው ግለሰቦች ነበሩ። በፍጹም መሆን የለበትም፣ ከጀመርነው ከሪፎርም ሀሳብ ጋር ይጋጫል፣ የሚፎካከሩን ሰዎችም ሀሳብ ይስጡበት፣ በተቻለ መጠን ገለልተኛ ኃይልየው ፌዴሬሽን ምክር ቤት አፈጉባኤም ቢሆኑ ወይም የፍርድ ቤት ፕሬዝዳንትም ቢሆኑ ተፎካካሪ ፓርቲ አመራሮችም ሀገር እንዲፈርስ አይፈልጉም። ስልጣን ዲማንድ ያደርጉ ይሆናል። ነገር ግን ሀገር እንዲፈርስ ስለማይፈልጉ ተወያይተን ብናደርግ ይሻላል፣ ችግር ልንፈታ ብለን ሌላ ችግር መፍጠር የለብንም የሚል ደግሞ አብዛኛው ሰው የነበረው ሀሳብ። እዚያ ውስጥ እናንተም እንዳነሳችሁት የሽግግር መንግስት የሚሉ ወይም ቅድም የተለያየ ስም እንደሰጣችሁት አይነት መንግስት የሚሉ ኃይሎች እንዳሉ ተነስቶ ነበር። እኔ የሽግግር ሳይሆን የብጥብጥ መንግስት ነው የምለው። እንኳን በጋራ መንግስት ለመሆን በጋራ ምክር ቤት ተወያይቶ አጀንዳ መወሰን ያልቻለ ስብስብ በዚህ ክሪቲካል ጊዜ ውስጥ እንደዚህ አይነት ቀልድ መቀለድ አያስፈልግም።